አይመለከተኝም። ከዚህ በኋላ መጠንቀቅ ያንቺ ስራ ነው። እኔ ያንቺን ህይወት ያንቺን ትዳር ገብቼ አልኖርልሽም። እኔ ያንቺን ህይወት እኔ ገብቼ አላስተካክልም። ከዚህ በኋላ የራሴን ህይወት መኖር ስላለብኝ ገብቶሻል አይደለ? እና ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን ፈጣሪ ይመስገን። ይሄው ከነጓዟ እንግዲህ ከነጉዛንጉዟ ተቀብለናታል። ሀዊ አሳክታው መታለች ከሩታ ጋር ተገናኝታ። ቤተሰቦች በጣም ደስ ብሎኛል። ደስታሽን አንቺ እንደዚህ ነው የምትናገረው እንጂ እኔ መች ጀመርኩ? አንተ እየተፈለግሽ አራራንቻው ግን ዛሬ እኔ ባንቺ ነው የሚያብረው። ዛሬ እኔ አላወራም። ቤተሰቦች አውሪ። ሰላም የሚያምርጥና ተወዳጅ ቤተሰቦች እንዴት ናችሁ? አላችሁልን? እኛ በጣም ደህና ነን። በሰላም ተመለሽ ያላችሁኝ ቴንኪው። በሰላም ተመልሻለሁ። ሀሳብሽን አሳክተሻል? አሳክቻለሁ። በዚህ አጋጣሚ እናመሰግናለን እህቴ። ፈጣሪ የተመሰገነ ይሁን። በጣም ተሳክቷል። እንግዲህ ወደ ቤቱ ገብቷል። ቤተሰቦች በጣም ዛሬ ደስ ብሎኛል። ይሄው ገና እንደመጣሽ ነው እንግዲህ ቤት ለገባ ከልክሎኝ ቤተሰብ ይሽልኝ። አይ ቆይ በኋላ እና ቤተሰቦች በጣም ደስ ብሎናል። በዚህ አጋጣሚ ደጋግመን መናገር እንፈልገው ሩታ ስላደረግሽላት ነገር በጣም ከልብ አመሰግናለሁ። አዳምጠሻት፣ ቦታ ሰጥተሻት፣ ሄርሜላ እንዳስቀየመችሽ፣ ሄርሜላ እንደበደለችሽ፣ ሄርሜላ እንደገፋችሽ፣ ሄርሜላ ብዙም ማለት ይቻላል ከባድ ነው። ያው ተሰበት ነው የሚያውቀው ብዙ ነገር ካደረገችሽ እሱን እንኳን ሳታይ በዚህ ልክ አዊን አግኝተሽ በቃ በሰጠሻት መልካም ነገር ሐሳቧን ተቀብለሽ አላማዋን ትክክለኛ አላማዋን አልተረዳሽም ነበር ይመስለኛል። አሁን ከካሜራ ጀርባ እየነገረችሽ ነበርና በዚህ ልክ አልመሰላትም ነበር አላማዋና አላማው ሲገባት እንግዲህ ፈጣሪ ይመስገን ገብቷት እሷም አብርሃምም ገብቶት ወደ ቤቱ ተመልሷል። አንዳንድ ሰዎች ደግሞ አላችሁ በመተት ነው ምናምን። እኛ ከፈጣሪ ውጪ እንደዚህ አይነት ነገር አናጥ። አንድ ፈጣሪንና ፈጣሪን ብቻ ዘር እየተጓዝን የነበረው የኛ ፋሚሊዎች በጥሩ ፈጣሪ ይርዳሽ፣ አላህ ይርዳሽ፣ አላህ ይጠብቃችሁ እያላችሁ ነው የነበራችሁ ሰዎች አላችሁ። በጣም ቴንኪው። በጣም እናመሰግናለን። ጸሎታችሁ ዱዓችሁ አልጣለንም። ይኸው በጣም የተነሳንበትን ቦታ እንድንደርስ አላማችንን ግባችንን እንድንመታ ስላደረጋችሁ እናመሰግናለን በጣም ማለት ነውና ያው ጥሩ ያልሆነም አመለካከት ያላችሁ ሰዎች ኖርማል ባለመረዳት ነው ብዬ ነው የማስበው። ምክንያቱም ማንም ሰው በዚህ መልኩ የሰውን ትዳር በትኖ አንድን ሰው ከአንድ ሰው ቀምቶ ሌላ ህይወትን እንትን ማለት የለበትም። መማሪያ ነው መሆን ያለበት ለኢትዮጵያ ሕዝብ። ይሄ ነገር መማሪያ ነው መሆን ያለበት። እንደኔ ዛሬ ሃፒ በርዝዴ ነው። እሺ ኬክ ነበር አዘ መጠበቅ የነበረብንና ፋሚሊ ያለሽ በሚል እንዳየፎገረኝ ነው ይሁንና ሲጋባችሁ ሁላችሁም በእርግጠኝነት አለው እንዴ ብላችሁ እንደምትመለሱ እርግጠኛ ነኝ። ጥሩ አመለካከት ይኑራችሁ። ሴት እስከሆነን ድረስ ሁሌም መሆን ያለበትና መሆን ያለበት ነገር ብቻ ነው የሚሆነው። በየትኛውም ሃይማኖት የማይፈቀድ ነገር አይፈቀድም፣ አይሆንም። በባህላችንም በሃይማኖታችንም የሌለ ነገር የለም ነው። ነገም ከነገ ወዲያ እንትኑ ዋናው ሆነ እንጂ ሩታና አብርሃም ሆኑ እንጂ በጣም ብዙ ቦታ ይሄ ነገር እንደሚፈጠር እናውቃለን። ግን እንዳይሆን ነው መማሪያ እንዲሆን። ለምን ነገ ይሄ ነገር እንደሚፈጠር ማንኛውም ላጤ ሴት የሰውን ባል መቀማት እንደሌለባት ማወቅ አለባት። ምክንያቱም እንደማይቀጥል ነገሩ እንደማይቀጥል ጊዜያዊ እንደሆነ ስለዚህ መሆን ያለበት ይሄ ነውና ማንኛውም ሴት እንዳትፎገሪ እኔ እንደ እህትነት ልምከራችሁና በብዙ ሀገራት የምትኖሩ ሴት እህቶቻችን በአረብ ሀገር አላችሁ። ይበልጥ ደግሞ ሴት እህቶቻችን ናቸው እየተጎዱ ያሉት ሀገራችን ላይ እና የምሬን ነው። እኔ ዛሬ
ማይመለከትሽ ውስጥ ገባሽ እንዳትሉ። አይ ልክ ነሽ አይደለም። ለማስራችሁ በፈልገው ምንድነው? አይ ህይወትሽ እኮ ነው። በአንቺ ህይወት እኮ የመጣ ነገር ነው እየተናገርሽ አይደል እንዴ? ሄርሜላ ቤታችሁን እንዴት እንደበጠበጠች እንዴት ቁም ስቅል እንዳሳየቻችሁ ትምህርት እኮ ነው። ሌላው ይማርበታል። የደከባችሁበትን የምታደርጉትን ነገር ዋናው ታርጌት መሆን ያለበት ምንድነው? ዋንኛው ነገር እኔ ማስጠንቀቅ የምፈልገው ነገር አለ። እኔ ማስጠንቀቅ የምፈልገው ማርቲ፣ እኔ አንቺን ማስጠንቀቅ የምፈልገው አንድ ነገር አለ። በቃ አንቺም ከምንድነው ከጀልሻል ዶማ ነው የሚባል ነገር አለ ማለት ነው። ስለዚህ ከሁለቱም ወጥተሻል። ከቤተሰብሽም አንቺም ገፍተሽ ነው የወጣሽው። እንግዲህ የሄርሜላ ተባባሪ ነሽ አንቺም በቃ አሁን ላይ ማለት ነው። አሁን ላይ ባለችበት ሲቹዌሽን በእንደዚህ አይነት ሰዓት ውስጥ አንቺ እህትሽን ልትደግፊያት፣ እህትሽን አለሁልሽ ልትያት ነበር የሚገባው። ካለችበት ሁኔታ ውስጥ ልታወጣት፣ ማግባት እንኳን ብትፈልግ የራሷ የሆነ ሊጠቅማት የሚችላትን ወንድ እንዴ እኔ እኮ ውጭ ሀገር እኮ ልሰድሽ መሄድ ካለብሽ እኮ ውጪ ተቀመጪ በቃ በላታለች አይደል እንዴ እህቷ። በቃ ይሄንን ነገር ያልፈለገችበት የራሷ እንግዲህ የእናቱ ጅንጉርጉር ነው ይላል። በጣም ከባድ ነው እውነት። እኔ ሄርሜላ ስለ እውነት ነው እኔ እንዳንቺ አይነት እርኩስ ፍጥረት እኔ አይቼ አላውቅም። እውነት አይደለም። እኔ ተቀየመኝ ነው አይደለም ምንም መተሽ ብትሆን ማለት ነው ስህተት ነው እያደረገች ያለችው። አዊ እንዴ ምን ሆነሽ ነው? እኔ ብትቀየመኝ ተቀየመኝ በቃ በጣም እንዴ ሩታን እኮ ማለት ነው ምን ሆነሽ ነው? አንቺ እኮ ሰብራታለች እኮ ሩታ እንደ ቀል የምትሰበር ሴት ስላልሆነች እኔ አውቀውም አይደለም የምሬን ነው። እኔ እሷ ራሱ ኖርማል አይደለችም ብዬ ነው አሁን ያሰብኩት ሳሚ። እኔ አሁን በሄድኩበትም የገጠመኝ ስላየሁኝ ነውና ኖርማልም አይደለችም። እኔ ወደ ጸበል ሁለቱም ወደ ጸበል ይዣቸው በገባ ደስ ይለኛል። ሁለቱም ኖርማል አይደሉም። አይ ነው ኖርማልነት ብቻ አይደለም። እኔ የሚታየኝ ነገር አንድ ነገር ስላለ ነው። ሀዊ የልጅ ጨዋታ ላይ ናቸው። አንደኛ የልጅ ጨዋታ ላይ ናቸው። እንትን አላሉ። ይሄ የብስለትን ጉድለት ይሁን አይ ዶንት ኖ። እኔ አሁን ራስ እስኪገባኝ ድረስ እኔ መናገር የምፈልገው አንድ ነገር አለ። ቤተሰቦች ጊዜው ይቅርታ ማስጠንቀቂያ ማሳሰቢያም ጭምር ሄርሜላ ላንቺ የሚጠቅምሽን ነገር ከዚህ በኋላ የተረጋጋ ህይወት እንዲኖርሽ እግዚአብሔር የፈቀደውን ያንቺ የሆነውን ህይወት እንዲሰጥሽ የምትፈልጊ ከሆነ መጀመሪያ እናትሽን መተሽ እህትሽ ጋር መተሽ ይቅርታ ጠይቂ። ካላስ መጀመሪያ በቃ የሚሆነው በቃ መንገድሽ እንዲሳካ ከፈለግሽ ማለት ነው። ባንቺ ደከም ብዙ ቤተሰብ ትናንትና እኔም የተናገርኳቸው ነገሮች ስላሉ ነው። ባንቺ ብዙ የመጣ ቤተሰቦች ብዙ ዋጋ የከፈሉ ሰዎች ስላሉ ጊዜው ይቅርታ ነው። ከዚህ በኋላ ምናልባት ሰዎች ብቻ አይደለም፣ በነገራችን ላይ ሄርሜላ አንቺ ነው አሁን ማስጠንቀቂያው። ሰዎች ብቻ አይደለም፣ አንዳንዴ እግዚአብሔር ይቀጣል። ፈጣሪም ያዝናል። ማዘን ብቻ አይደለም ይቀጣል፣ ይችላል። አንዳንዴ ዛሬ አሁን የሰራነው በደል ወንጀል እኛ በአንድ ጊዜ የሆነ ነገር ተፈጥሮ ምናምን ሆኖ ስለማናይ ነው መልሱ ስለማናገኘው ነው ቀስ በቀስ ነገሮች እንትን የሚመስለንና ፈጣሪ አይወክልም። እና ፈጣሪ እንደሰው አይደለም። ስለዚህ እኔ መናገር የምፈልገው ነገር ምንድነው? ይቅርታ በይ ቤተሰብሽ። እኔ ወተሻለች እዚህ ጋር በቃ ይቅርታ በይ በቃ ተመለሽ። ሩታንም በቃ ይቅር። አብርሃም አይሆንሽም፣ የሚሆንሽ ሰው አይደለም። ለምንድን ነው የምትዘናጊው? ለምንድን ነው ጊዜሽ የምታቃጥይው? ለምንድን ነው እድሜሽ የምትበይው? እኔ የምጨምሪው ነገር ካለ ተናገር። እኔ ዛሬ ደስታችን ነው። ምናልባት ከካሜራ ጀርባ ብዙ ሰዎች አሉ። ቤተሰብ ለእናንተ ብዙ የሚጠብቁ ሰዎች አሉ። ያው ሁሉንም ነገር ካሜራ ላይ ማድረግ ስለማይቻል ቀድመን ለእናንተ ግልጽ እናደርግ ብዬ ነው እንደመጣሁኝም። በጣም የኔ ነገር መመለስ የሚያስጨንቃችሁ ብዙ ሰዎች እንዳላችሁ አውቃለሁ። ለእናንተ ግልጽ አድርጌ መምጣቴን በሰላም ወደ ቡታጀራ መግባቴን ልንገራችሁ ብዬ ነው ፋሚሊ። እና ኤፍሬምም በጣም 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 ያየሁብህ ነገር አለ። በጣም በታሪክ በጣም ከባድ ነው። የሰው ልጅ ትናንትናና ዛሬ ይለያያል የሚለው ነገር ለኔ ዘበት ነበረ። ግን እኔ በጣም ጥሩ ነገር አይደለም እያየሁብህ ያለሁት። አይ ቲንክ ታውቀዋለህ ውስጥ አንተ ምን እንዳሰበ። ተመለሱ ለማለት ነው። ንቁ ከእንቅልፋችሁ ሁላችሁም። ተው፣ መንገዳችሁን ለማስተካከል ሞክሩ።
ፈጣሪ ይመስገን የደከምኩበት ድካሜ እኔ ብቻ አይደለሁም። ሳሚ ያለ ከጎኔ የጀርባ አጥንቴ ሆኖ እየረዳኝ ክፉ አይድረስበት። እኔ አጠገቤ ስላለ አይደለም እኔ ሁሌም ነው ቤተሰብና ያለሱ ለኔ ጉዞ በጣም ከባድ ነበር። ይሄ ሁሉ ድካም ለኔ በጣም ከጎኔ ሆኖ ስለረዳኝ በጣም ቴንኪው እወዳለሁ። እና ፋሚሊ እናንተንም ሁሌም ከጎኔ እንደሆናችሁ አውቃለሁ፣ ሁሌም ማለት ነው። እና ስጠፋ መጥፋት የለም ያሳስባችሁ አውቃለሁኝ። እና በጣም 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 ደስተኛ እንዴት ቡታጀራ እንደገባው አላውቅም። ቤተሰብ ከአዲስ አበባ ቡታጀራ እንዴት እንደገባው የምር ያው ውስጣችሁ ደስተኛ ሲሆን ጉዞውንም አታውቁትም። ድካሙ ምኑም ይጠፋል አይደለ? ታገኘሽ ፈቃደኛ አለች ማታ እንደነገርሽኝ ከሆነ ፈቃደኛ ማለት ነው። እኮ አግኛለሽ ነበርና እሷም ፈቃደኛ አይደለችም፣ አንቺም አልፈለግሽም። እኔ ፈልጌ ነበር ስለ በእርግጠኝነት የፈለገም ቢሆን ስብራት ይገጥማታል አውቃለሁ ብዬ ላጽናናት ፈልጌ አጠገቧ ጠጋ ብዬ ምን ተልላት ፈልጌ ነበረ። ስደውልም ስልክ ዘጋችብኝ። ያው እንኳን ደስ አለሽ ብላ ነው ጆሮ ላይ ስልኬን የዘጋችብኝ። እንኳን ደስ አለሽ የምትፈልጊው ይሄን ነበር አይደል ብላ ዘጋችብኝ። እና እህቴ እኔ የምፈልገው ይሄንን ነው። ምክንያቱም የሰው ነው መመለስ አለበት። በጣም ብርቱ ነች። አሻንጉሊት አይደለም እቃቃ ስንጫወት እንኳን አሻንጉሊት የሰው አሻንጉሊት ይዘን እኮ መቶ መንጭቆ ምናምን ይወስዱብናል አይደል እንዴ? የሰው ስለሆነ እኮ ነው። ከባድ ነው በጣም። ይህ ማለት አብርሃምም የሰው ነበረ። ስለዚህ ወደ ባለቤቱ ተመልሷል። እኔ የምፈልገው ይሄንን ነው። አዎ የምትፈልጊው ይሄንን ነው ብለሽ ነው አይደል ያልሽኝ? የምፈልገው ይሄንን ነው። ላንቺ ደግሞ የምመኘው ከዚህ የተሻለ ህይወት ነው። ታውቂያለሽ፣ ገባሽ? ላንቺ ነው የምመኘው የሰው ሁሌ ልጁም ምስቱም ባስታወሱት ሰዓት የሚያለቅሱበትን ሳይሆን ማንም አይጋራሽ ነው ላንቺ ነው የምመኝልሽና አንቺን በክብር መዳር የምፈልገው እኔ የኔ እህትና በጣም ባንቺ ሀዘን በጣም እኔ ማዝናለሁ ታውቂያለሽ። እና ይሄ ሀዘን አይደለም፣ በቃ የሆነ የህይወትሽ ክስተት ነበረ። ከዛ ክስተት ወተሻል፣ አለቀ። ይሄ ነው እኔ የምመኘው የምፈልገውም ላንቺ። ግን በዚህ አንድ መናገር የምፈልገው ነገር አለ። ይቅርታ ግን አቋረጥኩሽ። እኔ ለሩታ አንድ ይጠቅምሻል ብዬ ምክንያቱም ማሰባቸው ነገሮች አሉ። ከዚህ በኋላ ትዳርሽን ሰብስቢ፣ ሄርሜላን በየትኛውም አጋጣሚ ከእናንተ ጋር የማትገናኝበትን ነገር መፍጠር። ሁለተኛ ነገር ደግሞ እንዳይደብርሽ አቢ፣ ምክንያቱም አንቺ አሁን የእነሱን ብልግና ነው እንትን ለማስተካከል ስትሄጂ ነበረው አይደለ? በቃ ማርቲንም ቢሆን እንዳታምኛት። ምክንያቱም ማታ ያወራነው ነገር አለ በስልክ አይደለ? እኔ አሁን ሳሚ ጨርስ በቃ ማርቲንም ቢሆን አሁን ጥንቃቄ አድርጊ በቃ። ምክንያቱም ከዚህ በኋላ ምናልባት ያው ፍቅር ከባድ እኮ ነው። ምክንያቱም እንግዲህ ስህተት ቢሆንም ሄርሜላ የመጣችበት መንገድ ስህተት ቢሆንም ቤተሰቦች ከዚህ በኋላ ምንም ነገር የሆነ ነገር እንኳን ለስተት ላለመስራቷ ዋስትና የለሽም ሩታ። ከዚህ በኋላ ሄርሜላ ባንቺ ህይወት ላይ ስተት ስላለመስራቷ ዋስትና የለሽ። በቃ እኛ ሄርሜላ ወደ ቤተሰቧ መታ ይቅርታ ብላ እስክትቀላቀል ድረስ አሁንም ነገር ከማድረግ ወደኋላ ከአብርሃም በሙሉ እስክትወጣ ድረስ ሙሉ ኮምፕሊት በሚልቻ የምሬ ነው። ካሁን በኋላ ሩታ እኔ ነግሬያታለሁ፣ ትላንት አውርተናል። ድጋሚ ይሄ ነገር ቢፈጠር አይመለከተኝም ነው የምለው። ገብቷል? በቃ አይመለከተኝም። ከዚህ በኋላ መጠንቀቅ ያንቺ ስራ ነው። እኔ ያንቺን ህይወት ያንቺን ትዳር ገብቼ አልኖርልሽም። እኔ ያንቺን ህይወት እኔ ገብቼ አላስተካክልም። ከዚህ በኋላ የራሴን ህይወት መኖር ስላለብኝ ገብቶሻል አይደለ? እና በቻልሽው አቅም ባልሽን ከጎንሽ ባታርቂ ባይነኝ እንደራሴ። ሁሉም ሰው የራሱ የሆነ ችግር ይኖርበታል። ሲፈጥረው ሙሉ አድርጎ አይፈጥረንም አይደለ? ስለዚህ ባልሽም በዚህ እንድኩ ሌላ ሴት ሲያይ ልቡ የሚሸፍት ከሆነ እንግዲህ ጠብቂ። ከዚህ በኋላ ባይርቅ እኔ ደስተኛ ነኝ። ከዚህ በኋላ እኔ ማንኛችንም ሄርሜላም ገባች። ከዚህ በኋላ የምሬን ነው አይመለከተኝም። በቃ ከዚህ በኋላ እኔ በዚህ ጉዳይ ድጋሚ ምንም ተፈጥሮ መሰቃየት አልፈልግም። ያየሁትን መከራ እኔ ነኝ የማውቀው።
ስንት ነገሮች ስንት ስራ ስንት ቢዝነስ እንዳቋረጥኩኝ ስንት ስራ እንደተበላሸብኝ እኔ ነኝ የማውቀው የእናንተን ህይወት ለማስተካከል ስሞክር ማለት ነው። ስለዚህ አሁን በቻልሽው አቅም ባልሽን በጥንቃቄ አይመስልም? ተሳሳትኩኝ? ልክ ነሽ። አይ በቃ ልክ ነው። ቤተሰብ ሁላችሁንም እንወዳችኋለን። እንግዲህ እኔ መናገር የምፈልገው ነገር የመጨረሻ ነገር ሁላችሁም ባላችሁበት ሰላሙን ያብዛላችሁ። በውስጥም በአገር ውስጥ ሁሉ ጊዜ የምንለው ነገር ነውና ዋናው ሰላም ጤና ሲኖር ነው። ምክንያቱም ሰላም ከሌለ ምን ያህል ዋጋ የተከፈለ እንደሆነ አይተናል። ዋናው ሰላም ነውና ባላችሁበት ሁላችሁም ሰላማችሁን ያብዛላችሁ። እንወዳችኋለን፣ እናከብራችኋለን። ባይ ከዚህ በኋላ ፈጣሪ ፈቅዶልን በጥሩ ነገሮች እንገናኛለን። ጥሩ እንጂ የምናደርግበትን ነገር እንጂ ጭቅጭቅ ምናምን ባንመለስ ደስ ይለናል። ይሄ ነገርም በዚሁ ቢያበቃ ባላችሁበት ፈጣሪ ይጠብቃችሁ። በሰው ሀገርም ያላችሁ በሀገር ውስጥም ሰላማችሁ ብዝት ይበልልን። ልክ እንደ ሩታና አብርሃም ደግሞ ህይወታችሁ ዋርኒንግ ውስጥ ያለም ሰዎች ካላችሁ ይመለስላችሁ ብለናል። ቻው ባይ። እንወዳችኋለን።